የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ የመስተንግዷችን ቅልጥፍናና ፈገግታ የቁርጡ የጮማና የብሩንዶ የጥርፍና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ይህ አዋዜ ሰበር ነው። እየተጠናቀቀ ባለው የአሜሪካ ኢራን የስምምነት መግባቢያ ሰነድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት የመጀመሪያ አስተያየት ፕሬዚደንት ዶናልድ ትራምፕ የኢራን የኒውክሌር ፕሮግራም ሙሉ በሙሉ እንደሚፈራረስ አረጋግጠውልኛል ሲሉ አስታወቁ። ኔታንያሁ እንደገለጹት ትራምፕ ይህን ማረጋገጫ የሰጧቸው ትናንት ምሽት በስልክ ባነጋገሯቸው ወቅት ነበረ። ከዚህም በተጨማሪ እስራኤል በኢራንና በአሜሪካ መካከል ምንም አይነት ስምምነት ይደረስ በደህንነቷ ላይ ስጋት የሚጋርጥ አደጋ ካለ ወታደራዊ እርምጃ ለመውሰድ ነፃ መሆኗን ፕሬዚደንት ትራምፕ አረጋግጠውላቸዋል። የሆርሙዝ ሰርጥን እንደገና ለመክፈትና በኢራን የኒውክሌር ፕሮግራም ላይ የመጨረሻ ስምምነት ለመድረስ ስለደረሱበት የመግባቢያ ስምምነት ትናንት ምሽት ከትራምፕ ጋር ተነጋገርኩ አለው ኔታንያሁ በኤክስ ገጻቸው ጽፎ። መሪዎቹም የሚደረስበት የመጨረሻው ስምምነት የኢራንን የኒውክሌር አደጋ እንዲያጠፋ ተስማምተዋል። ያ ማለት የኢራን የኒውክሌር ማበልጸጊያ ተቋማትን ወይም ጣቢያዎችን ማፈራረስና በከፍተኛ ደረጃ የበለጸገው ዩራኒየምን ደግሞ ከግዛቷ ማስወጣት ማለት ነው ብለዋል። ፕሬዚደንት ትራምፕ አሎ ኔታንያሁ ሲቀጥሉ እስራኤል ሊባኖስን ጨምሮ በሁሉም ጦር ግንባር ራሷን የመከላከል መብት እንዳላት አረጋግጠውልኛል ሲሉ አክለዋል። ኢራን የኒውክሌሩ ጉዳይ በመግባቢያ ስምምነት ላይ እንዳይካተት የፈለገች ሲሆን በሱ ላይ መወያየት የምትፈልገው የመጨረሻው ስምምነት ላይ ለመድረስ በሚደረገው የ60 ቀናቱ ድርድር ወቅት ነው። የመግባቢያ ሰነዱ በቀጣዩ የ60 ቀናት ተኩስ አቁም እንዲደረስና በዚህ ጊዜ ውስጥ የመጨረሻ ስምምነት የሚደረስበት ድርድር እንዲካሄድ ይጠይቃል። ተኩስ አቁሙ ኢራን ደገፉን ሂዝቦላን ይጨምራል።
ትራምፕ ከኢራን ጋር የሚደረገው ድርድር ገንቢ ነው አሉ። ይበንዲ እንዳለ ነገር ግን ሁለቱም ወገኖች ስህተት እንዳይፈጽሙ ጊዜ ወስደው በትክክል መፈጸማቸውን ያረጋግጡ ሲሉ አስገንዝበዋል። ፕሬዚደንቱ በማህበራዊ ገጻቸው ሲጽፉ ዛሬም ኢራን ኒውክሌር መሳሪያ እንደማይኖራት መረዳት አለባት ብለዋል። ቀደም ሲል ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሩ ትልቅ እርምጃ መካሄዱን ገልጸው የሚቀሩ ስራዎች ግን አሉ ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በበኩላቸው የአሜሪካና የኢራን ያለፈው ሳምንት መቀራረብ በቁልፍ ጉዳዮች ላይ የግድ ስምምነት ይደረሳል ማለት አይደለም ብለዋል። ሁለቱ ወገኖች የመግባቢያ ስምምነቱ ላይ ተግባብተው ሲጨርሱ ተኩስ አቁሙ በ60 ቀናት ይራዘምና የሆርሙዝ ሰርጥም እንደገና ይከፈታል። በተኩስ አቁሙ ወቅት ዋና ዋና የተባሉት ጉዳዮች ላይ ተደራድረው እልባት በመድረስ የመጨረሻ ስምምነቱ ይፈርማል የሚል ነው የመግባቢያ ሰነዱ። ይህ በእንዲህ እንዳለ አፋፍ የደረሰውን የመግባቢያ ሰነድ በተመለከተም የአሜሪካ ሪፐብሊካን በሀሳብ ተከፋፍለዋል። የሁለቱን ባለፈው ዜናችን ማቅረባችን ይታወሳል። የሴናተር ሊንድሴ ግራሃምን በተመለከተ አሁን ደግሞ ሴናተር ቴድ ክሩዝ በሰጡት አስተያየት የምንሰማው የስምምነቱ ይዘቶች ክፉኛ ያሳስቡናል ብለዋል። ኤክስ ገጻቸው ላይ ሲጽፉ ክሩዝ ትራምፕ ኢራንን መምታታቸው ትክክል ነበረ ብለው ነገር ግን የመጨረሻ ውጤት የኢራን አገዛዝ ቢሊዮን ዶላሮች የሚያገኝበት ዩራኒየም የሚያበለጽግበትና ኒውክሌር መሳሪያ የሚሰራበት ብሎም በሆርሙዝ ሰርጥ ላይ ተጨባጭ ቁጥጥር የሚዘረጋበት ከሆነም ቀሳፊ ስህተት ነው ብለዋል። ኢሳያስ እንግዲህ ሁለቱ ወገኖች አሜሪካና ኢራን በዚህ የመግባቢያ ሰነዱ ላይ የመግባቢያ ስምምነቱ ላይ እንዲደርሱ ብዙ ጥረቶች ርብርቦች እየተደረጉ ነው። እንደውም ዛሬ እሑድ ይገለጻል ነበረ ስምምነቱ። ነገር ግን ያው አሁን እስካሁን ባየነው ሁኔታ አልደረሰም። አሁን በአሜሪካኖች ገና ከሰዓት ነው። እስከ ምሽት ለውጥ ሊኖር ይችላል፣ አለበለዚያ ነገ ከነገ ወዲያ ሊሆን ይችላል እና ይህ የተሳካ እንዲሆን በፓኪስታን እንዲሁም በኳታር በኩል ከፍተኛ ጥረቶች እዛው ኢራን ውስጥ እየተደረጉ መሆኑን እየሰማን ነው። እስቲል ግን የሚያነጋግሩ ነገሮች አሉ። ይሳያል ዓለም አሁን እንግዲህ ዶናልድ ትራምፕ አሁን እንዳስቀመጡት ከሆነ በእርግጥስ አሁን የሆርሙዝ ጉዳይና የኒውክሌር ማበልጸግ ሂደቱ መፍትሄ የሚያገኝ አይነት ነው? ሚሳካ ይመስልሃል? በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የሆርሙዝ ሰርጥ ጉዳይ ጊዜ የሚሰጥም አይደለም። የመግባቢያ ስምምነቱን ሲፈራረሙ አውቶማቲካሊ ከጦርነቱ መቆም ጋር እንደገና የሚከፈት እንደሆነ ነው የሚያስቀምጠው። ያ ማለት ወዲያውኑ ከስምምነቱ መታወች ጋር አሜሪካ በኢራን ላይ የጣለችውን የባህር ከበባ ታነሳለች ማለት እና
እዛ ታጉሎ የሚገኙት ወደ 2000 የሚቆጠሩ መርከቦችና በአብዛኛው የነዳጅ እና የተፈጥሮ ጋዝ የጫኑ ናቸው። ሌሎች እቃዎችንም የጫኑ አሉ። እነሱን ጨምሮ በየቀኑ በዛ በኩል የሚደረገው ትልልፍ ይቀጥላል። ነገር ግን ደጋግመን እንደተናገርነው እንደገና መከፈል የትኛው አይነት መከፈል ነው? ኢራን በተመኑ ላውጣለች፣ ባለስልጣን ፈጥራለች። ከኦማን ጋር የተሳሰረ ስምምነት ነው የፈጠረችው። ጥቅምን መጋራትን የሚያካልል ነው። ያንን በተመለከተም የውሃ ቁጥጥሯን አዲስ ካርታ አውጥታለች። እስከ ተባበሩት አረብ ኤሚሬቶች የውሃ ዳርቻ ድረስ የሰፋ ነው። ከሆርሙዝ ሰርጥ ወደ ኦማን ሰላጤ 7 ኪሎ ሜትር ርቆ የሚገኘውንም የፉጅራ የተባበሩት አረብ ኤሚሬትስን ቁልፍ ወደ በቧንቧ ከ1.8 ሚሊዮን በርሜል ድረስ በቀን ልትሸጥበት የምትችለው ወደብ ነው። ከዚህ ከሆርሙዝ ሰርጥ ተላቃም ነፃ ወጣ ማለት ነው። ነገር ግን አሁን የኢራን አዲሱ ካርታዋ እስከ ፉጅራ ድረስ ውሃውን የምትቆጣጠር መሆኑን የሚያሳይ ነው። እነዚህ ነገሮች እንግዲህ በዚህ መልካቸው እንዳሉ ነው እና አሁን ስምምነቱ በሚያዘው መሰረት የሆርሙዝ ሰርጥ እንደገና መከፈት የትኛው አይነት መከፈት ነው? በኢራን እስላማዊ አብዮታዊ ዘብ ቁጥጥር የሚታገዝ የሆርሙዝ ባለስልጣን በሚያዘው መሰረት ቀጥታ ከኢራን ጋር የሚፈጠር ፎርም ሞልተ ከዘቡ ጋር ተነጋግረ በሚፈጥ መስመር የምትሄድበትና የተባለውን ክፍያ የምትከፍልበት ነው ወይስ እነዚህ ሁሉ ነገሮች ከቦታውና ከስፍራው ተነስተው የሆርሙዝ ሰርጥ ከጦርነቱ መጀመር በፊት ወደ ነበረበት ይመለሳል? ይሄን በተመለከተ የመግባቢያ ሰነዱ በግልጽ ያስቀመጠው ነገር የለም። ይሄ የመግባቢያ ሰነድ በግልጽ ካላስቀመጠው ጉዳዩ ገና ጥሬ ነው ማለት እኮ የሚቻልበት ሁኔታዎች ነው ያሉት። ምክንያቱም አሁን የመግባቢያ ስምምነቱን ቢፈራረሙም በሆርሙዝ ሰርጥ ዙሪያ ያሉ ሀገራቶች ነፃነታቸውን የሚያጡበት ስምምነት ነው የሚሆነው። በተለይ ኢራን በፈለገችው መንገድ ስምምነቱን ካከናወነች ይሄ ዓለም የመካከለኛው ምስራቅ ያሉ ሀገራትን መብት የጣሰ አይሆንም ወይ? የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ልዩነቱ ምንድን ነው? ይሄ መግባቢያ ሰነዱ ላይ የሰፈረ ነው።
የኒውክሌር ጉዳዩን በተመለከተ ለምሳሌ አልተፈረም የመጨረሻ ልባት ሊገኝላቸው የሚገቡ ዋና ዋና ጉዳዮች በሚለው ስር ተካቷል። ስለዚህ አሁን የሆርሙዝ ሰርጥ ይከፈትና ኢቨንቹዋሊቲ ምን ይሁን መጨረሻው ምን ይሁን የሚለው እንግዲህ በዚህ ስምምነት መሰረት አዲስ የ60 ቀን ተኩስ አቁም ይታወጃል ማለት ነው። የዚህ የመግባቢያ ሰነዱ ስምምነትን በኢራንና በዋሽንግተን መካከል ተቀባይነት አግኝቶ ሲፈረም የ60 ቀን የተኩስ አቁም ይጀምራል ማለት ነው። ይህ የተኩስ አቁም ጊዜ አሜሪካና በፓኪስታን አደራዳሪነት ኢራን እየተገናኙ የሆርሙዝ ሰርጥ የመጨረሻ ስቴተስ አሁን እዚህ ላይ ዋስትና አይሰጥም። ልትከፍተው ትችላለች ብያለሁ ኢራን። አከፋፈቷ ግን አሁን ባለው አላቅም ይሄንን እንግዲህ በተቀማይት አለ። ነገር ግን የመጨረሻ ያ60 ቀኑ ነው የመጨረሻ ስምምነት ነው። ስለዚህ በዚህ 60 ቀን ውስጥ በሚኖረው ውይይት በአሜሪካ በኩል ዴፊኒትሊ ያለው ወይም የሚቀርበው የሆርሙዝ ሰርጥ ወደ ነበረበት መለስ የሚል። ስለዚህ ኢራኖች ደግሞ ከዚህ አንጻር አቋማቸውን ይዘው ድርድራቸውን ያደርጋሉ ማለት ነው። የመጨረሻውን ውጤት የምናውቀው ከ60 ቀናት በኋላ ይሆናል ማለት ነው። የኒውክሌር ጉዳይ እንደሰማኸው የዩራኒየም ማበልጸጊያ ተቋማቷ መፈራረስ አለባቸው። እንደዚሁም ደግሞ 440 ኪሎ ግራም 60% የበለጸገ ወይም ደግሞ የአቶሚክ ቦምብ ለመስራት አንድ እርምጃ ብቻ የሚቀረው የተባለውን እሱ ደግሞ ከኢራን እጅ ወጥቶ ዶናልድ ትራምፕ እንደነገሩ ለአሜሪካ ይሰጣል ወይም ከሷ ግዛት ይወጣል። እነዚህ ነገሮችን ሁለቱ ተስማምተው በሚያደርጓቸው ድርድሮች በ60 ቀናት ውስጥ እልባት መስጠት አለባቸው። እነዚህ እልባቶች ሲገኙ የመጨረሻ ስምምነት ይፈረማል ማለት ነው። ስለዚህ ምናልባት የሆርሙዝ ሰርጥን የመጨረሻ ጣፈንታ የምናውቀው ከ60 ቀናት በኋላ ሊሆን ይችላል ማለት ነው። ዓለም አሁን በአሜሪካ በእስራኤል እና በኢራን መካከል የተደረገው ጦርነት ዋናው ኢራን ኒኩለር መታጠቅ የለባትም የሚለው ነበረ። አሁን በዚህ ስምምነት መሰረት ኢራን ኒኩለር መታጠቋን ካጣች፣ ሆርሙዝን ካጣች ይሄ ሁሉ ጦርነት ይሄ ሁሉ መስዋዕትነት ተከፍሎ ኢራን ባዶ እጇን ወጣች ማለት አይደለም ወይ? ይሄስ በሌላም አንጻር ደግሞ ስንመለከተው በእስራኤልና በአሜሪካ ወይም በመካከለኛው ምስራቅ የኢራን ፍላጎት ከተሟላ ደግሞ እነዚህ ሀገራቶች የተነሱበትን ዓላማ ሳቱ ማለት አይደለም ወይ? ይሄስ እንዴት ነው የሚታየው? ኢራን በመግባቢያ ስምምነቱ ላይ የተገለጹ ጥቅሞች አሏት። አንደኛ የጦርነቱ መቆም፣ ሁለተኛ የአሜሪካ የባህር ከበባ መነሳት፣ ሶስተኛ በማዕቀብ ምክንያት በውጭ ሀገር ባንኮች ከተያዙባት ገንዘብ ውስጥ ከ100 እስከ 120 ቢሊዮን ዶላር የሚገመት ነው። አሁን በረቂቅ ደረጃ እንደምንሰማው እንደምናነበው 5 ቢሊዮን ዶላር ይለቀቅላታል። ይሄንን በዚህ በ60 ቀን ውስጥ የምታገኘው። ከዛ በኋላ እንግዲህ የኢራን ጥያቄዎች የሪፓሬሽን ጥያቄ አለ። በጦርነቱ የደረሰባት ጉዳት፣ እነዚህ አውትስታንዲንግ የሚባሉ እነዚህ በ60 ቀናት ውስጥ እልባት ይሰጣቸዋል የሚባሉ ጉዳዮች ውስጥ ነው የሚገኙት። የካሳ ጥያቄ አለ። እንደገና ደግሞ እስራኤልና አሜሪካ ድጋሚ በምንም ምክንያት ጥቃት እንደማይሰነዝሩባት ዓለም አቀፍ ሜካኒዝም ያለው ዋስትና ትፈልጋለች። እነዚህ የኢራን አንገብጋቢ ጥያቄዎች ናቸው። አልፎም የአሜሪካ ጦር ሰፈሮቿን ከኢራን ከባቢ እንድታነሳ የሚል
አለ። ስለዚህ ልክ እነዚህ ላይ በዚህ በ60 ቀናት ውስጥ ነው ውይይት የሚደረግባቸው። ትንሽ አዲስ ነገር ምንድነው? በእስራኤል በኩል እንደዚሁም በአሜሪካ በኩል አብረው በአንገብጋቢነት ይጠቀሱ ከኒውክሌሩ ባሻገር የሚሳኤሉና የዚህ የሺአዊ ተራዳ የሺአዊ የተጋትሮ ተራዳ ጉዳይ በዚህ በአንኳር በተባሉ ውይይት በሚደረግባቸው ጉዳዮች ውስጥ ይካተት አናውቅም። ነገር ግን ኢራን እነዚህን እንደማታስተናግድ ገልጻለች። እዚህ ላይ ኢራን ከዚህ በኋላ በአሜሪካና በእስራኤል ዳግም ጥቃት እንደማይደርስባት ዋስትና የሚጠይቀው ጥያቄዋ አንገብጋቢ ነው ለሷ እና ይሄን በ60 ቀናት ድርድር ላይ መፍትሄ ማግኘት ያለበት። አሁን በመጀመሪያው ዜና ላይ እንደሰማው ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚደንት ዶናልድ ትራምፕ ኢራን ለደህንነቷ አደጋ በሚፈጥሩ ሁኔታዎች እስካሉ ድረስ በሁሉም ግንባሮች ተዋግታ ራሷን መከላከል መብት አላት በማለት ይሄን አረጋግጠውልኛል ነው ያሉት። ስለዚህ ይህ ስምምነት እስራኤልን አያፍም ማለት ነው። እስራኤል እንዳልኳም በእስራኤል በኩል አንገብጋቢ ስጋት የሚሆንባት የሄዝቦላህ ህልውና ሊባኖስ ራሱ ሐማስ በኢራቅ ውስጥ የሚንቀሳቀሱ ደጋፊ ኢራን የሆኑ ሺያ ሚሊሻዎች እንደዚሁም ደግሞ የየመኑ ሐውቲ እነዚህ የመሳሰሉ የተጋትሮ ተራዳዎች በሷ ደህንነት ላይ ስጋት የሚጋርጡ ናቸው። ይህን ስናወራ አሁንም ድረስ ለምሳሌ በሊባኖስ እየተዋጉ ነው ያሉት ከሄዝቦላ ጋር እየተዋጋች ከ3000 በላይ ሰዎች በእስራኤል ጥቃት እንደተገደሉ ሄዝቦላም የተወሰኑ የእስራኤል ወታደሮች እንደገደለ እየሰማን እያየን ያለን። ስለዚህ እዚህ ላይ ፕሬዚዳንት ዶናልድ ትራምፕ በዚህ ውይይት ላይ አሁን በቀረበው የመግባቢያ ሰነዱ ላይም ሆነ በመጨረሻው በ60 ቀኑ ድርድር ላይ የሚሳኤሉ ጉዳይና የተጋትሮ ተራዳው ጉዳይ የማይነሳ አጀንዳ ሆኖ ከታለፈ እና እስካሁንም ድረስ ዶናልድ ትራምፕ ያላቀረቡት ጉዳይ ስለሆነ ከዚህ አንጻር ሊሆን ይችላል እስራኤልን ስጋት እስከሆነብሽ ድረስ ያንን ስጋት ለማስወገድ ወታደራዊ እርምጃ መውሰድ ትችላለሽ የሚል ያሉት ማለት በዚያ አካሄድ ኢራን አሜሪካና እስራኤል ቢያንስ እስራኤል ዳግም እንደማታጠቃት ዋስትና ማግኘት አትችልም ማለት ነው። ምናልባት ይሄ ነው የሚችለው ያንን ዋስትና ለመስጠት የሚሳኤል ኬፓቢሊቲዋ እንዲገደብ የሚሳኤሏ ርቀት በዝሙሉ በንባብ በረቂቅ ደረጃ ያለው ከ200 ኪሎ ሜትር እንዳያልፍ እንዲሁም ደግሞ የምርት ብዛትና ክምችቷም ገደብ እንዲጣልበት በተጨማሪም እንደ ሄዝቦላ መሳሰለው ተራዳ እንድታፈራርስ ወይም ከነሱ ጋር ምንም አይነት ግንኙነት እንዳይኖራት ምንም አይነት እርዳታ እንዳትሰጥ እነዚህ ሁለቶቹ ላይ ኢራን ድርድር ማታደርግ ከሆነ እነዚህ የተጋትሮ ተራዳ ኃይሎች ስጋት መጋረጣቸውን ሊቀጥሉ ይችላሉ ማለት ነው። ስጋት መሆናቸው እነሱ ስጋት ከሆኑ ድረስ ደግሞ እስራኤል እነሱ የመውጋት መብት አላት የሚል ነው የሰማሁት። ስለዚህ እነዚህ ሁሉ ይሄን ድርድር አስቸጋሪነት ቦዲ የሚያሳዩ ነው። ዓለም አሁን ጦርነቱ ሲካሄድ የነበረው በሶስቱ ሀገራቶች ነው፣ አሜሪካ፣ ኢራን እና እስራኤል። አሁን ድርድሩ ግን በቀጥታ በአሜሪካና ኢራን መካከል የሚደረግ ነው የሚመስለው። እስራኤል እንደ ሶስተኛ ወገን ዶናልድ ትራምፕ በስልክ እያናገሯት ነው የቀጠለውና እንደ ሀገር ሶስቱም ተቀምጠው የማይወያዩበት ምክንያት ምንድን ነው? ዶናልድ ትራምፕ አንዳንዴ የሚገርም ደስ የሚል ነገር አላቸው። ምንድን ያሉት ኢራን የአብርሃም አኮርድ አካል ልትሆን ትችላለች ብለዋል።
አብርሃም አኮርድስ በእስራኤልና በአረብ ሀገራት መካከል ኦፊሴላዊ ዲፕሎማሲያዊ ግንኙነት በመፍጠር እስከዛሬ በመካከለኛው ምስራቅን የግጭት ቦታ ያደረጋትን መሰረታዊ ችግር የመፍታት ስትራቴጂ ነው የሳቸው እና በዛም የተነሳ እስራኤልና ሞሮኮ እስራኤልና የተባበሩት አረብ ኤሚሬቶች አሁን ቆንጆ ሁለንተናዊ ግንኙነት አላቸው። ከሳውዲ አረቢያ ጋር የሚጠበቅ ነው። ስለዚህ ራሷ ኢራንም የዚህ አካል በመሆን በኢራንና በእስራኤል መካከል በጋራ የሚሰሩበት በጋራ የሚያድጉበት የጤናማ ግንኙነት ሊኖራቸው የሚችልበት አንዱ መንገድ እንደሆነ አድርገው ዶናልድ ትራምፕ ያቀርባሉ። እውነቱን ለመናገር መሬት ላይ ካለው ሁኔታ ጋር አብሮ የሚሄድ ግን አይደለም። እንደዛ ነው ኢሳያስ። ጥያቄን መልስ እንደሆነ አላውቅም። ያው ጥያቄ እስራኤል በቀጥታ ተሳታፊ ያልሆነችም ነው ድርድሩ ላይ። እስራኤል በቀጥታ ተሳታፊ ባትሆንም በውስጥ ተዋጽኦነት ድርድሩ ላይ ተጠቅሷል። በእስራኤልና በአሜሪካ እያለን የሚሄደው ቀደም ሲል እንደሰማሁም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕን በእስራኤል ደህንነት ጉዳይ ወደኋላ የማይሉ ለእስራኤል ደህንነት የማንነት የገለጹ ሰው ናቸው ማለት አመስግናቸዋል። በእስራኤል በኩልም ያለው አመለካከት የአሜሪካ ፍላጎት የእስራኤልን ፍላጎት መሰረት ያደረገ የሚል የጋራ መግባባት ስላለ ነው ይመስለኛል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት